ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት አጭር ጸሎት እናደርግና የዛሬውን የማለዳ ቁርሳችንን አብረን እንካፈላለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ሁሉ እናመሰግንሃለን። ይህን ማለዳ በምሕረትና በቸርነት ስለሰጠን ክብር ምስጋና ለታላቁ ስም ይሁን። እነሆ ደግሞ በዚህ ማለዳ ሕያው የሆነውን ቅዱስ የሆነውን መንፈስህ የሆነውን ቃልህን እንድታካፍለን ደግሞ እንድትባርክልን ለነፍስ ለመንፈስ ለስጋችን ሕይወት እንዲሆነን እንድትረዳን በኢየሱስ ክርስቶስ ስም እንጠይቀሃለን። ሁሉ ለስምህ ክብር ይሁን በጌታ በኢየሱስ ክርስቶስ ስም። እንግዲህ የሮሜ መጽሐፍ ምዕራፍ 1ን የተመለከትነው በትናንትናው ዕለት የተመለከትነው ቁጥር 17 ነበር። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ የሚገለጥ መሆኑን ተመልክተናል። የዳነው የጸደቅነው በእምነት እንደሆነ ከስራ እንዳልሆነ በሕግ እንዳልሆነ ለማየት ሞክረናል። እንደዚሁም ደግሞ እምነታችን ሁልጊዜ ከእግዚአብሔር ቃል ጋር በጸሎት ስንጣበቅ እምነታችን ከእምነት ወደ እምነት እንደምንሸጋገር መጽሐፍ ቅዱስ አበክሮ እንደሚያስተምረን ተረተናል። ያለ እምነት ደግሞ ምንም ማድረግ እንደማንችልና ያለ እምነት እግዚአብሔርንም ማየትም ማወቅም መረዳትም የእግዚአብሔርንም ቃል መገንዘብ እንደማንችል ለመመልከት ሞክረናል። እግዚአብሔርን እንግዲህ መጽሐፍ ቅዱስ በዕብራውያን ምዕራፍ 11 ውስጥ ሲናገር ደስ የሚያሰኘው የእምነት ሰው እንደሆነና እምነት እንደሆነ ተመልክተናል። በምድርም በነበረም ጊዜ ብዙ ጊዜ ስለ እምነት ኢየሱስ ክርስቶስ እንዳስተማረ እንደተናገረ እናውቃለን። ዛሬ ደግሞ እንግዲህ ከዛ የሚቀጥለውን ቁጥር 18ን እንመለከታለን። እስቲ በቅድሚያ ይህንን ክፍል አነበውና አብረን እንካፈላለን። እውነትን በአመፅ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ይላል። እንግዲህ እውነትን ነው። እውነትን ሁልጊዜ የሚከለክለው አመፅ ነው። አመፅ የአመፃ ልጆች ከውሸት ጋር የተጣበቁ እንጂ ከእውነት ጋር የተጣበቁ አይደለም። እነዚህ ይቆይ ወይም ደግሞ ይርዘም ይጠርም ፍርድ እንደሚያገኙ መጽሐፍ ቅዱስ ይነግረናል። እንግዲህ እውነትን ለምንድን ነው የሚከለክሉት ብለን ስንመለከት ቅድም እንዳልኩት አንዱ የአመፃ ልጆች ስለሆኑ ነው። ሁለተኛ በኃጢአተኝነታቸው ያመፁና እግዚአብሔርንና የእግዚአብሔር የሆነውን የጽድቅ ነገር የሆነውን ስለማይወዱ ነው። አንዳንዶች ደግሞ አመፃ እውነት መስሏቸው በአመፃ መንገድ ደግሞ በጨለማ ውስጥ እውር ድንብር የሚሄዱም አሉ። እነዚህ ባለማወቅ ደግሞ እውነትን የሚከለክሉም እንዳሉ ልናውቅ ያስፈልጋል። ነገር ግን በዚህ ስፍራ ላይ ደግሞ ስንመለከት በአመፃ ምክንያት እውነት እንዳትገለጥና እውነት እንድትሰወር ለማድረግ ወይም ደግሞ እውነት በሚመስል ውሸት በመለወጥ እውነተኛው ነገር ተገልጦ የሰው ልጆች ከጨለማ ወደ ብርሃን እንዳይሻገሩ ለማድረግ የሚሰሩ እንዳሉ ያመለክታል። እንግዲህ ጊዜ ያለው እንጂ እነዚህ ደግሞ በእግዚአብሔር ቁጣ ከሰማይ እንደሚገለጥባቸው እንመለከታለን። ዛሬ ቤተ ክርስቲያን ውስጥ ያለው የአመፀኝነት መንፈስ ከጊዜ ወደ ጊዜ ስልቱንና መንፈሳዊ በመምሰል ስልቱንና መንገዱን እየቀየረ የአመፃን ስራ በቤተ ክርስቲያን የሚያስፋፉ እንዳሉ እንመለከታለን። አንዳንድ ጊዜ በጣም የሚገርማችሁ
ውሸት በመድረክ ላይ፣ ውሸት በአደባባይ እየተነገረ፣ እውነት አስመስሎ እየተነገረ፣ ምግባራቸው ድርጊታቸው ግን በአመፃና በተንኮል በክፋት የተሞላ ሆኖ ሳለ ሲጨበጨብ እልል ሲባል ሲቀበሏቸው ስናይ እንገረማለን፣ ያስገርማል። ነገር ግን ወገኖቼ እነሱ ለተጠሩበት ነው የሚያደርጉት። እኛ ደግሞ እውነትን በመግለጥ ጨለማውን ማጋለጥ ይኖርብናል። እውነትን በማሳወቅ አመፃን መጋፈጥ ይኖርብናል ብዬ አምናለሁ። ምክንያቱም አመፃን የምናሸንፈው በእውነት ብቻ ነው። ልክ ጨለማን በብርሃን እንደምናሸንፈው እውነትን ስንገልጥ ውሸትን እናሸንፈዋለን። ልክ ነው። አንዳንድ ጊዜ ውሸት ከተማውን ሊሞላውና አደባባይ ወጥቶ የእውነትን ያህል አንዳንዴም ከእውነትም በላይ ሊከበርና ተቀባይነት ሊያገኝ ይችላል። እሱ የጊዜ ጉዳይ ነው። እውነት በተገለጠ ጊዜ ግን መግቢያ እንደሚጠፋው መጠራጠር የለብንም። የዮሐንስ ወንጌል 3:36 ላይ ምን ይላል? በልጁ የሚያምን የዘላለም ሕይወት አለው። በልጁ የሚያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። አለማመን ማለት በአንደበት ብቻ አይደለም። አለማመን ማለት እጅን ዘርግቶ ወይም ደግሞ የመቀበልና ለመቀበል ጉዳይም ብቻ አይደለም። አንዳንድ ጊዜ እጃቸውን ዘርግተው ተቀብለው የማያምኑ አሉ። በክርስቶስ ኢየሱስ የማያምኑና የእግዚአብሔር ልጅ ኢየሱስ ክርስቶስ እንዲህ ከሰጣቸው ሕይወት በተቃራኒ የሚኖሩ ብዙዎች እንዳሉ ልናውቅ ያስፈልጋል። አለማመናቸውን የምናውቀው በድርጊታቸውና በተግባራቸው ነው። አንዳንድ ሰዎች አምናለሁ ይላሉ፣ ግን ድርጊታቸው እንደማያምኑ፣ ምግባራቸው እንደማያምኑ ይነግረናል። ለዚህ ነው ባለፈው ስንካፈል ዛፍ በምን ይታወቃል አለን? በፍሬው ይታወቃል። ዛፍ እኔ ትክክለኛ ብርቱካን ነኝ ወይም መንደሪን ነኝ ወይን ነኝ ቢልም ነገር ግን በዛፉ ላይ የበቀለው መንደሪን ወይም ብርቱካን ወይም ወይን ካልሆነ ያ ዛፍ ምን እንደሆነ ልናውቀው ልንለየው እንችላለን። የጌታ ከሆነ የጌታ ነን። የጌታ ከሆን ጌታን እናስከብራለን። የጌታ ከሆን ጌታን እንገልጠዋለን። ያመነውን ያንን ጌታ የሱን ሕይወት እንኖራለን። ነገር ግን ብዙ ጊዜ ሰዎች አምናለሁ ይላሉ፣ ድርጊታቸው፣ ምግባራቸው አንዳንድ ጊዜ እንኳን በጣም ይቅርታ የሰይጣን ልጆች ናቸው የሚባሉት እንኳን እንደው ሰይጣንን አምላኪዎች ናቸው የሚባሉት እንኳን ማያደርጉትን ድርጊት ሲያደርጉ እናያለን። ይህ ምንድን ነው ብለን ስንመለከት የማን ልጆች እንደሆኑ በግልጽ ፍሬያቸው እየነገረን እንደሆነ ልናውቅ ያስፈልጋል። በሞቀና በደመቀ አይደለም። ሕይወት የምትኖሩት ነው። ሕይወት ተቀበልነው ሕይወት ፍርድ እንዳለበትም ልናውቅ ያስፈልጋል። ለዚህ ነው የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ብሎ ዮሐንስ የሚነግረን። ሮሜ 5:9 ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ከጸደቅን በምን? በደሙ ከጸደቅን። ይጸደቀ ደግሞ የጽድቅ ፍሬን ያሳያል። ጽድቅ ኃጢአትን አያደርግም። የኃጢአት ፍሬ አይታይበትም። የጽድቅ ፍሬ ፍቅር፣ ትህትና፣ ቅንነት፣ ታማኝነት፣ ትዕግስት፣ የዋህነት፣ ትህትና የመሳሰሉትን በገላትያ ላይ የተነገሩትን እነዛ የመንፈስ ፍሬ የተባሉትን ያፈራል። ለዚህ ነው ጻድቅ በእምነት በሕይወት ይኖራል ተብሎም የተጻፈው። ስለዚህ የጽድቅ ፍሬ የማይገለጥብን ከሆነና የጽድቅ ፍሬ እንኳን በትንሹ በሕይወታችን የማይታይ ከሆነ እምነታችን እንመርምረው። ማንን እንዳምን ማንን እንደተቀበልን ሕይወታችን ከየት እንደወደቀ በደንብ መመርመርና መመልከት ይኖርብናል። ኤፌሶን 5:6 ላይም ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል፣ ማንም በከንቱ ንግግር
አያታላችሁ ይላል። እዚህ ጋር በጣም ደስ ይላል። በግልጽ ነው የሚናገረው። የከንቱ ንግግር ማለት በምድራችን የሽንገላ ንግግር አለ፣ ሽንገላ ሕይወት አለ። ሰዎችን ኑሮን ወይም ደግሞ ኑሮን ያቀለሉ ይመስል ሕይወትን ቀላል እኮ ነው የሚሉ አሉ። ሕይወት አዎ በክርስቶስ እግር ስር ሲሆን ቀላል ነው። በክርስቶስ እግር ስር ሲሆን ሕይወት ከባድ አይደለም። ነገር ግን ከክርስቶስ ሕይወት ስንለይና በራሳችን መንገድ ስንሄድ ደግሞ ፍርድ እንዳለበት ልናውቅ ያስፈልጋል። ፍርድ እንደሚከተለን ልናውቅ ያስፈልጋል። ለዚህ ነው ማንም አያታላችሁ። እኛ የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስ ኢየሱስን ተመልክተን እንድንሄድ እንጂ ሰዎችን ተመልክተን እንድንሄድ አይደለም። ሰዎች ለኛ መልካም መጥፎ ምሳሌ ሊሆኑን ይችላሉ። ነገር ግን ከእግዚአብሔር ጋር ስንሆን መልካሙንና መጥፎን በመለየት ያንን ምሳሌ ልንከተል ያስፈልጋል እላለሁ። የእግዚአብሔርን ምሳሌ መከተል ይገባናል ብዬ አምናለሁ። ቆላስይስ 3:6 ላይም በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል ይላል። ልጆች ነው የሚለው እዚህ ጋር ተመልከቱ። ላልዳኑት አይደል ልጆች ይላል። የማይታዘዙ ልጆች ድነዋል፣ ልጆች ናቸው። አይታዘዙም፣ ግን አይሰሙም። በእግዚአብሔር መንፈስና በእግዚአብሔር መንገድ ላይ እየሄዱ አይደለም። ነገር ግን በራሳቸው የሥጋ ምኞትና ፈቃድ እየተመሩና እየተነዱ ሲሄዱ በእነዚህ በማይታዘዙ ልጆች ላይ ግን ምን ይመጣል ብሎ ይነግረናል? የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል ብሎ በግልጽ መጽሐፍ ቅዱስ ያስተምረናል። ይህንን በግልጽ ልንረዳና ልንገነዘብ ያስፈልጋል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እና 10 ላይ ምን ይላል? እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያዋንና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ ይላል። ከሚመጣው ቁጣ የሚያድነን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። ሰዎች አይደሉም ሊያድኑን የሚችሉት። ተመልከቱ፣ ዛሬ ከእግዚአብሔር እውነት ይልቅ ሰዎችን ሰምተን ተታለን በምንሄድበት ጊዜ እውነትን በአመፃ የምንለውጥ ከሆነ ለእውነት ከመታዘዝ ይልቅ ራሳችንን ለአመፃ አሳልፈን የምንሰጥ ከሆነ እውነቱን በግልጥ ልንገራችሁ፣ ፍርድ ውስጥ ነን ያለነው። በጊዜ ንስሐ ገብተን ካላመለጥንና ሕይወታችንን መልሰን ለክርስቶስ ኢየሱስ ካልሰጠነው በስተቀረ ከሚመጣው ቁጣ ሊያድነን የሚችል ነገር የለም። ማቴዎስ ላይ እኮ ሲናገር እኛ በስምህ አጋንንት አላወጣንም፣ እኛ በስምህ ታምራት አላደረግንም፣ እኛ በስምህ እንደዚህ አላደረግንም፣ ሂዱ አላውቃችሁም ነው ያላቸው። ተአምራት የመዳን ምልክት ላይሆን ይችላል። ተአምራት ከአመፃና ከፍርድ የመትረፍ ምልክት ላይሆን ይችላል። መጽሐፍ ቅዱስ ይህንን ስለሚነግረን፣ ስለዚህ ሕይወታችንን እንዴት መምራት እንዳለብን ልናውቅ ያስፈልጋል። ከእውነት ጋር ልንጣበቅ፣ ለእውነት ልንኖር፣ ለእውነት የምንከፍለው ዋጋም ካለ ልንከፍል ያስፈልጋል። እውነት ክርስቶስ ነው። እውነት ከክርስቶስ የተቀበልነው ሕይወት ነው። እውነት ልንኖረው የተሰጠን ማንነት ነው። ከዚህ እውነት ጋር የተጣበቀ ሰው ለጊዜው በውሸት እንኳን ቢከበብ እርግጡን እነግራችኋለሁ ያሸንፋል። አንድ ቀን አሸንፎ ይወጣል። ስለዚህ ራሳችንን ለዚህ ለእውነት እንስጥ፣ እውነትን እንግለጥ እላለሁ። ለዛሬ ያለኝ መልእክት በዚህ እቋጫለሁ።
አጭር ጸሎት እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ ይህንም ማለዳ ስለሰጠህ እናመሰግንሃለን። ስለ ምሕረትህ እናመሰግንሃለን። ስለ ቸርነትህ፣ ስለ በጎነትህ፣ ስለ ታላቅነትህ ክብር ምስጋና ለአንተ ይሁን። አሁንም ሕይወታችንን በእውነት እንድንመራ የሕይወታችን ከአመፃ እንዲርቅ የአመፃ ሥራ ሁሉ በዙሪያችን የሚከናወን የፈረሰ እንዲሆን ወጥመድ በዙሪያችን እንዳያገኘን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር እጅህ እንድትዘረጋልን መልካሚቱ እጅ በእኛ ላይ እንድትሆን በድካማችን ጉልበት እንድትሆን ኃይል እንድትሆነን አቅም እንድትሆነን ምን አይነት ዓለም ውስጥ እንዳለን ታውቃለህና በውሸት የተሞላ በቤተ ክርስቲያን ሳይቀር አመፃ የነገሰበት ዘመን ላይ ነንና ያለነው እግዚአብሔር የዘላለም አምላክ እጅህ እንድትረዳን ጸንተን እንድንቆም ለእውነት እንድንኖር ለእውነትም እንድንሟገት እንድትረዳን በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉ ለስም ክብር ይሁን። ይህንን ማለዳ ስለሰጠን ተመስገን። ቀኑን ሁሉ ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ በኢየሱስ ክርስቶስ ጌታ ስም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።